ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 11 ዩኒት 6 ሌሰን 17 ዛሬ የምንማማርበት ርዕስ ከባለፈው የቀጠለ ነው። ሪቪኬሽን 6 ፖይንት ፓርት 2 ላይ ከ1 እስከ 4 ያሉ ጥያቄዎችን በባለፈው ሌሰናችን አይተናል። በዚህ ክፍል ደግሞ ቀጣይ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Question number 5 How electric field lines and equipotential lines draw relative to each other ይላል። I think ስለ ኤሌክትሪክ ፊልድ ላይን እና ኢኩፖቴንሻል ላይን ስንመለከት ኦልዌይስ ኢኩፖቴንሻል ኢኳል ፖቴንሻል የሚኖረው ሁሌም ፐርፐንዲኩላር ቱ ዘ ኤሌክትሪክ ፊልድ ነው ብለናል አይደል? በዚህ መሰረት መልሳችን ኤሌክትሪክ ፊልድ ላይንስ ኤንድ ኢኩፖቴንሻል ላይንስ ኦልዌይስ ድሮን ፐርፐንዲኩላር ቱ ኢች አዘር። ኦኬ ሶ አሁን እንደነገርኳችሁ ሉክ ለምሳሌ ከዚህ በፊት እንደነገርኳችሁ እዚህ ጋር እንደምታዩት ይሄ ኔጌቲቭሊ ቻርጅድ ፕሌት ነው፣ ይሄ ደግሞ ፖዚቲቭ ቻርጅድ ፕሌት ነው። ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን ከፖዚቲቭ ወደ ኔጌቲቭ ድሮ እናደርጋለን። ሶ በፓራላል ፕሌቶች መካከል ያለው ማለት ነው እነዚህ ጋር ዩኒፎርም ኤሌክትሪክ ፊልድ ይፈጠራል። ኦኬ ሶ እነዚህ ላይኖች ምንድን ናቸው? ኤሌክትሪክ ፊልድ ናቸው። ፖይንት ቻርጅ ከሆነ ደግሞ ኤሌክትሪክ ፊልድ ፖዚቲቭ ከሆነ አውትዋርድ ኤሌክትሪክ ፊልድ ላይን አለው እንደምታዩት፣ ኔጌቲቭ ከሆነ ደግሞ ኢንዋርድ የሆነ ኤሌክትሪክ ፊልድ ላይን ዳይሬክሽን አለው። እነዚህ ዶትድ ላይን የምታዩቸው ዶትድ ላይን ፐርፐንዲኩላር ቱ ኤሌክትሪክ ፊልድ የሰራናቸው ላይኖች እኩል ፖቴንሻል የሚመጡባቸው ላይኖች ናቸው። ሶ አንድ ቴስት ቻርጅ ከዚህ ፖይንት ወደዚህ ፖይንት ፐርፐንዲኩላር ቱ ኤሌክትሪክ ፊልድ ሙቭ አደረገ ማለት አፕዋርድ ኦር ዳውንዋርድ እያንዳንዱ ፖቴንሻል ኤሌክትሪክ ፖቴንሻል ቼክ ብናደረግ እኩል የሆነ ፖቴንሻል መጠን እናገኛለን። ሶ ያ ላይን ምን ተብሎ ይጠራል? ኢኩፖቴንሻል ላይን ይባላል። ስለዚህ እነዚህ ላይኖች ድሮን ያደረግን ዶት ያደረግናቸው ላይኖች ከኤሌክትሪክ ፊልዱ ጋር ስናየው ኦልዌይስ ፐርፐንዲኩላር ናቸው፣ 90 ዲግሪ ይመጣሉ። ሶ ሂር ኢዝ ኢኩፖቴንሻል ላይን አለ፣ ኤሌክትሪክ ፊልዱ ወደዚህ አለ። እያንዳንዱ ፖይንት ላይ ቼክ ብናደረግ ዲያንግል ቢትዊን ኢኩፖቴንሻል ላይንስ ኤንድ ኤሌክትሪክ ፊልድ ላይንስ ድሮ ስናደረግ ሁሌ ምንድን ነው ፐርፐንዲኩላር ነው ወይም 90 ዲግሪ ይመጣል ማለት ነው። እዚህ ጋም በተመሳሳይ መልኩ ነው። እነዚህ ላይኖች የምታያቸው ሰርከምፈረንስ ኦፍ ዘ ሰርክል ሰርኩላር የሆነ ፓዝ ያላቸው ዶትድ ላይንስ እኩል የሆነ ፖቴንሻል መጠን ያለባቸው ዞን ሪጅን ናቸው። ሶ እነዚህ ላይኖች ከኤሌክትሪክ ፊልድ ጋር ኮምፔር ስናደረግ ወይም ቼክ ስናደረግ ያላቸው የአንግል ሜጀርመንት 90 ዲግሪ ነው ማለት ነው። ሶ ኤሌክትሪክ ፊልድ ላይንስ ኤንድ ኢኩፖቴንሻል ላይንስ ኦልዌይስ ሁሌም ምንድን ናቸው? ፐርፐንዲኩላር ናቸው። ወይንም የአንግል ሜጀርመንታቸው ስንት ዲግሪ ነው ማለት ነው? 90 ዲግሪ ነው ብለን መመለስ እንችላለን ማለት ነው። ኦኬ ሶ ጥያቄው ምን ነበር? ሃው አር ኤሌክትሪክ ፊልድ ላይንስ ኤንድ ኢኩፖቴንሻል ድሮን ነው የሚለው። ስንስል እንዴት መሳል አለብን ካለ ኦር ስናስቀምጥ እንዴት ማስቀመጥ አለብን? 90 ዲግሪ አድርገን ወይም ፐርፐንዲኩላር ኢች አዘር አድርገን። ሶ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይን እንደምታዩት ከፖዚቲቭ ወደ ኔጌቲቭ ነው፣ ፓራላል ናቸው። አንዱ ኤሌክትሪክ ፊልድ ላይን ከሌላኛው ኤሌክትሪክ ፊልድ ላይን ክሮስ አይደራረግም። ዩኒፎርሚቲ ያላቸው ዩኒፎርም ናቸው። ዩኒፎርም ዲስትሪቢዩትድ ነው። እዚህ ጋር እንደምታዩት የቻርጅ ዲስትሪቢሽኑ። ኢኩፖቴንሻል ላይን ደግሞ ድሮ ስናደርግ ኦልዌይስ ፐርፐንዲኩላር ቱ ዘ ኤሌክትሪክ ፊልድ ማድረግ አለብን። ሶ ዳይሬክሽን ኦፍ ዘ ኤሌክትሪክ ፊልድ ላይን አለ፣ ኢኩፖቴንሻል ላይን ደግሞ ፐርፐንዲኩላር ቱ ዘ ኤሌክትሪክ ፊልድ። እዚህ ጋር ፖይንት ቻርጅ ቢኖርም ፖዚቲቭ ከሆነ ኤሌክትሪክ ፊልድ ላይን አውትዋርድ ዳይሬክሽን አለው። ኢኳል የሆነ ፖቴንሻል የሚፈጠርባቸው ላይን ደግሞ ኢኩፖቴንሻል ላይኖች ድሮ ስናደረግ ሁሌም ፐርፐንዲኩላር መሆን አለበት ማለት ነው። ከማን ጋር? ከኤሌክትሪክ ፊልዱ ጋር። ሶ ድሮ ስናደረግ ኦልዌይስ ፐርፐንዲኩላር ቻዘር አድርገን ድሮ እናደረጋለን ብለን መመለስ እንችላለን። Question number 6 What is the strength of the electric field between two parallel conducting plates separated by 1.0 centimeter having the potential difference between them 1.5 volt ይላል። ሶ አሁን ያየነው እንደ ኤግዛምፕል መውሰድ እንችላለን። ሁለት ፓራላል ፕሌቶች ቢኖሩን ጊቨን እንበልና ምንድን ነው የተሰጣችሁ? አንደኛው የተሰጣችሁ ሰፓሬሽን ዲስታንስ ቢትዊን ዘ ፕሌትስ፣ ሁለት ፕሌቶች 1 ሴንቲሜትር 1.0 ሴንቲሜትር ሰፓሬሽን ዲስታንስ ቢኖራቸው ማለት ነው። ሎክ ለምሳሌ ሄር ኢዝ ፖዚቲቭ ፕሌት ነው ብንል ሶ እነዚህ ዩኒፎርምሊ ዲስትሪቢዩትድ የሆኑ ፖዚቲቭ ቻርጆች ናቸው። አናዘር ፓራላሊ አንድ ኔጌቲቭሊ ቻርጅድ የሆነ ፕሌት ድሮ ብናደረግ ሶ ሬጉላር የሆነ ሼፕ ካለው ቻርጅ ዲስትሪቢሽኑ ዩኒፎርሚቲ ይኖረዋል። ሶ ኔጌቲቭሊ ቻርጅድ ነው። በሁለቱ መካከል ሁለቱ ፓራላል ፕሌቶች መካከል
ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን ይፈጠራል። ሶ ይሄ ኢማጂነሪ ላይን ወይም ላይኑን ድሮ ስናደረግ ኢማጂነሪ ላይን ነው። ሶ ኢማጂነሪ ላይን ቢሆንም ኤሌክትሪክ ፊልድ ላይን አለው። ከፖዚቲቭ ወደ ኔጌቲቭ ነው ኤሌክትሪክ ፊልድ ላይኑ ነው የምትስሉት። እነዚህ ላይኖች ኤሌክትሪክ ፊልድ ላይን ናቸው። በሁለቱ ፓራላል ፕሌቶች መካከል ያለው ሰፓሬሽን ዲስታንስ ስንት ነው የሚለው 1 ሴንቲሜትር 1 ሴንቲሜትር ሰፓሬሽን ዲስታንስ አለው ይለናል። ሶ በዚህ ሰፓሬሽን ዲስታንሳችን 1 ሴንቲሜትር ወደ ሜትር መለወጥ ይኖርብናል። ሌላ ስምን ተሰጣችሁ ሃቪንግ ኢኳል ፖቴንሻል ዲፈረንስ ይላል። ሶ the potential difference between the two parallel plates ያለ የፖቴንሻል መጠን ስንት ነው 1.5 ቮልት። ኦኬ ሶ ከዚህ ያለ የፖቴንሻል ከፖዚቲቭ ወደ ኔጌቲቭ በ1 ሴንቲሜትር ውስጥ ያለ የፖቴንሻል ዲፈረንስ አት ፖይንት ኤ ብለን ብሰይመው እዚህ ጋር ያለውን የፖቴንሻል መጠን አት ፖይንት ቢ በሁለቱ መካከል ያለው የፖቴንሻል ዲፈረንስ መጠን 1.5 ቮልት ነው ይላል። ሶ ፖቴንሻል ዲፈረንስ ተሰጥቶኛል 1.5 ቮልት። ሶ ይሄን ወደ ሜትር መለወጥ አለብኝ። 1 ሴንቲሜትር ማለት ዘ ፐርፌክት ሴንቲክ ስንት ነች 10⁻⁻2 ሜትር ወይንም 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር ወደ ሜትር 0.01 ሜትር ማለት ይችላል 0.01 ሜትር ማለት ይችላላችሁ። ወይንም ደግሞ ዘ ፐርፌክት ሴንቲ 10⁻2 ሜትር ነው። ሶ እነዚህ የተሰጡን ዳታዎቻችን ናቸው ማለት ነው። ምንድነው የተጠየቅነው ነገር ሪኳየርድ what is the strength of electric field between two parallel conducting plate በሁለቱ መካከል ያለው በ1 ሴንቲሜትር ጋፕ ያላቸው ፖቴንሻል ዲፈረንስ መጠን 1.5 ቮልት። አንድ ባትሪ ድንጋይ ማለት ነው። አንድ ባትሪ ድንጋይ ድራይ ሴል ከሱቅ ብትገዙ ስንት ቮልት ነው? ፖዚቲቭ እና ኔጌቲቭ ፕሌት አለው። ሶ 1.5 ቮልት አይደል? ሶ አንድ ባትሪ የቮልት መጠን ማለት ነው። በሁለቱ ፓራላል ፕሌቶች መካከል ያለው የቮልቴጅ መጠን። ኦኬ ሶ በሁለቱ ፕሌቶች መካከል ያለው የኤሌክትሪክ ፊልድ ስትሬንግዝ መጠን ስንት ነው ነው ጥያቄ። ኦኬ ኤሌክትሪክ ፊልድ አለ ከፖዚቲቭ ወደ ኔጌቲቭ። በጣም ሲምፕል ነው ሶሉሽን። ከዚህ በፊት በተማርነው መሰረት የኤሌክትሪክ ፊልድ እና የፖቴንሻል ዲፈረንስ ሪሌሽን ምን ይመስላል ብለን ስናይ ኤሌክትሪክ ፊልድ ኢዝ ኢኩቫለንት ዊዝ ፖቴንሻል ዲፈረንስ ዲቫይድድ ባይ ሰፓሬሽን ዲስታንስ ዲ። በዚህ ፎርሙላ ነው ሶልቭ የምናደርግ። ቴርፎር ፖቴንሻል ዲፈረንስ ቢትዊን ቱ ፓራላል ፕሌትስ ሃው ማኒ ቮልት 1.5 ቮልት ተሰጠ። ኦኬ ዲቫይድድ ባይ በሁለቱ ፓራላል ፕሌት መካከል ያለው ሰፓሬሽን ዲስታንስ እዚህ ጋር ባለው ዳታ መሰረት 1 ታይም 10⁻⁻2 ሜትር ነው። ሶ ከዚህ በፊት ባየነው መሰረት ኤሌክትሪክ ፊልድ አንዱ ዩኒቱ ቮልት ፐር ሜትር ነው። በሱ መልክ ማስቀመጥ እንችላለን። ሶ ያ ማለት ምን ማለት ነው? ይህም መተንተን ትችላላችሁ። 1.5 ቮልት ሲካፈል 1 ታይም 10⁻⁻2 ማለት 0.01 ማለት ነው። 0.01 ሜትር ማለት ነው። ኦኬ ይህን ስተነትኑት ያ ማለት ምን ማለት መሰላችሁ? 1 ታይም 10⁻⁻2 ማለት ሲተነተን ነጥቡ እዚህ ጋር ነው ያለው። ስንት ወደ ኋላ ሄዳለሁ? 2 1 2 አይደል? ያ ማለት 0.0 ቼክ ላድርገው እስኪ 1 2 ሶ ሽፍት ስታደረጉ 1 ታይም 10⁻⁻2 ማለት 0.01 ማለት ነው። ሶ ቱ ዘ ራይት 2 ዴሲማል ፖይንት ሽፍት አደረግ ማለት ፓወሩ ጋር 2 ደምራላችሁ። ሶ 10⁻2 ፕላስ 2 ማለት 10⁻0 ማለት ነው። 10⁻0 ኤኒ ነምበር ዘ ፓወር ኦፍ 0 ደግሞ በቁጥር ማቴማቲክስ ስትማሩ አንድ ማለት አንድ ሲባዛ 0.01 ራሱ 0.01 ሶ ይህን ስተነትኑ 0.01 ይመጣል። ሶ 1.5 ዲቫይድ ባይ 0.01 ሜትር ስንት ይመጣል? 1.5 ዲቫይድ ባይ 0.01 ስንት ይመጣል? 150። ሶ የኤሌክትሪክ ፊልድ ስትሬንግዙ በሁለቱ ፓራላል ፕሌቶች መካከል 150 ቮልት ፐር ሜትር። ሶ ኤሌክትሪክ ፊልድ ስትሬንግዙ በሁለቱ በ1 ሴንቲሜትር ሰፓሬሽን ዲስታንስ ወይም ጋፕ መካከል ያላቸው የፖቴንሻል ዲፈረንስ መጠን በሁለቱ ቻርጅ ፕሌቶች መካከል 1.5 ቮልት ከሆነ ያለው ኤሌክትሪክ ፊልድ ስትሬንግዝ ስንት ይመጣል? እንደምታዩት 150 ቮልት ፐር ሜትር ብለን መመለስ እንችላለን ማለት ነው። ኦኬ ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ከፖዚቲቭ ወደ ኔጌቲቭ ነው ድሮ የምናደርገው። ኦኬ ኤሌክትሪክ ፊልድ ማግኒቲዩዱ 150 ቮልት ፐር ሜትር ነው። ዳይሬክሽኑ ደግሞ ዳይሬክትድ አውትዋርድ ፍሮም ፖዚቲቭ ፕሌት ቱ ኔጌቲቭ ከፖዚቲቭ ወደ ኔጌቲቭ ድሮ እናደርጋለን። ሶ በዚህ መሰረት ከመለስም በትክክል አስቀምጠናል ማለት ነው። ኦኬ ኩዌሽን ነምበር 7 ምንድን ነው የሚለው? 2 point shards are located on the corners of rectangle with a height of 0.05 meter and width 0.15 meter ይላል። 2 ፖይንት ቻርጆች አሉ።
ሬክታንጉላር ፎርም ነው ያላቸው። ሶ ሃይት ኤች 0.05 ሜትር ሲሆን ዊድዝ ደግሞ አቀማመጣቸውን የቻርጆቹ ሬክታንጉላር ፎርም ነው ያላቸው 0.15 ሜትር። ወደ ሴንቲሜትር ስትቀይሩት ሃይቱ 5 ሴንቲሜትር ሲሆን ዊድዙ ደግሞ 15 ሴንቲሜትር ነው ማለት ነው። ኦኬ ሶ ዘ ፈርስት ቻርጅ ኪ1 ኔጌቲቭ 5 ማይክሮኩሎም ቻርጅ ነው። ሶ ይሄ አንደኛው ቻርጅ ሎኬትድ የሆነው ዳፐር ሌፍት ሃንድ ኮርነር ላይ ነው። ሶ እንደዚህ አይነት ጥያቄዎች ሲመጡባችሁ ጀስት በዲያግራም መልኩ ሬክታንጉላር ፎርም ትሰራላችሁ። አንደኛው የሃይቱ ወይም የከፍታው 0.05 ሜትር ሲሆን ጉዲዙን ደግሞ 0.15 ሜትር ታደርጋላችሁ። ሶ ይሄ ቻርጇ ኔጌቲቭ ቻርጅ ነው። የተቀመጠው ሌፍት ሃንድ ኮርነር ነው፣ በግራ በኩል ሌፍት ሃንድ ኮርነር ላይ ሲሆን አፐር ፓርቱ ላይ ነው። ሶ ሌፍት ስንል በግራ ከላይ ያለ አፐር ፓርት እና ሎወር ፓርት ኦፍ ሬክታንጉላር ኤንድ አፐር ፓርት ኦፍ ዘ ሬክታንጉላር አቀማመጡን የቻርጁ የቱ ጋር እንዳለ ሎኬት ማድረግ ይኖርብናል። ሌላኛው ደግሞ ዋይል ዘ ሰከንድ ቻርጅ ቱ አለ። ኤ ፖዚቲቭ ቻርጅ ነው። ማግኒቲዩድ ኦፍ ቻርጅ ቱ 2 ማይክሮኩሎም ተሰጥቶናል። ኢዝ ዘ ሎወር ራይት ሃንድ ኮርነር ላይ እንደተቀመጠ ይናገራል። ሶ ምንድነው የተጠይቃችሁት? የመጀመሪያው ኤ ዲተርሚን ዘ ኤሌክትሪክ ፖቴንሻል አት ዘ አፐር ራይት ሃንድ ኮርነር ኦፍ ዘ ሬክታንግል ይላል። ሶ ፖቴንሻሉን ኤሌክትሪክ ፖቴንሻሉን ራይት ሃንድ ኮርነር ላይ ምን ያህል ይሆናሉ? ሶ የት ፖይንት ላይ እንደተጠይቃችሁን በትክክል ማወቅ ይኖርብናል። ቢ ዋት ዘ ፖቴንሻል ዲፈረንስ ፎር a point at the right hand corner of rectangle relative to the lower left hand corner ይላል። ሶ አሁን ይህ ጥያቄ በጣም ከባድ ይመስላል፣ ግን ስታስቀምጡ ምንድነው ማድረግ ያለባችሁ? እያንዳንዱ ቻርጅ የቱ ጋር እንደተቀመጠ ምን ያህል ዲስታንስ ላይ እንደሆነ አቀማመጣቸውም ሬክታንጉላር ፎርም እንደሆነ ካስቀመጣችሁ በጣም ኢዚ ነው። ሶ መልሳችን በዚህ መልኩ ቢቀመጥ የተሻለ ነው። ሎክ ይሄ ሬክታንጉላር ፎርም ድሮ አድርግ በሴንቲሜትር ታስቀምጣላችሁ። ዊድዙ 0.15 ሜትር ነው ወይም 15 ሴንቲሜትር ማለት ነው። ሆሪዞንታሊ ይህን ትሰላላችሁ። ቨርቲካሊ ደግሞ ሃይቱ 0.05 ሜትር ወይም ደግሞ 5 ሴንቲሜትር ትለካላችሁ ማለት ነው። ኦኬ ሶ በዚህ መልኩ ሬክታንጉላር ፎርም ካስቀመጣችሁ በኋላ የሬክታንግል ቅርጽ ያለው ሶ ቻርጇን አለ። ቻርጇን የትኛው ኮርነር ላይ ነው? እዚህ ጋር ነው፣ እዚህ ፖይንት ነው፣ እዚህ ፖይንት ነው፣ እዚህ ፖይንት ነው የሚለውን ማስቀመጥ ይኖርባቸዋል። 4 ኮርነሮች አሉ። ሶ ለምሳሌ እይታችን ይህን ሬክታንጉላር ፎርሙን ሌፍትና ራይት ብለን እናስበው። መሀል ላይ ባይሴክት እናደርገውና ሀሳባዊ መስመር እንሳልና ይሄ ሌፍት ኮርነር ነው፣ ይሄ ደግሞ ራይት ኮርነር ነው። ይሄ ሌፍት ኮርነሩ አፐር ብለን እንጥረው፣ ይሄን ደግሞ ሌፍት ሎወር ኮርነር ብለን እንጠራዋለን። ይሄ ደግሞ ወደ ቀኝ ያለው ራይት ኮርነር ነው፣ ግን አፐር ራይት ኮርነር ብለን እንጠራዋለን። ይሄን ደግሞ ምን ብለን እንጠራዋለን? ሎወር ራይት ኮርነር ብለን እንጠራዋለን ማለት ነው። ሶ የመጀመሪያው ቻርጇን ኔጌቲቭ 5 ማይክሮኩሎም ኢዝ ሎኬትድ አት ዘ አፐር ሌፍት ሃንድ ይላል። በግራ በኩሉ ነው። አፐር ወደ ላይ እና ወደ ታች። አፐር ማለት ይሄ ነው አይደል? በግራ በኩል አፐር። ሶ አንደኛው ቻርጅ እዚህ ጋር ነው ማለት ነው ያለው። ኦኬ ይህን ቻርጅ ምን ብዬ ልሰይመው? ቻርጇን። ኦኬ ሶ ቻርጇን ምን ያህል ክሎም ባለው? ኔጌቲቭ 5 ማይክሮ ክሎም ቻርጅ ነው የያዘው። ሶ እንደምታዩት ቻርጇ ዘ ፈርስት ቻርጅ የመጀመሪያው ቻርጇን ኢዝ ሎኬትድ አት ዘ አፐር ሌፍት ሃንድ ኮርነር በግራ በኩል ከላይ ያለው ቦታ ላይ ነው የተቀመጠው። ሶ ይህንን ሀሳብ ወይንም ይህን ጥያቄ ወደ ዲያግራም ስትለውጥ በጣም ቀላል ይሆንላቸዋል። ኦኬ ኔጌቲቭ ቻርጅ ነው። ሌላኛው ደግሞ ዘ ሰከንድ ቻርጅ ቱ ፖዚቲቭ ቻርጅ ነው። 2 ማይክሮኩሎም ማግኒቲዩዱን ገልጾልናል። ኢዝ አት ዘ ሎወር ራይት ሃንድ ኮርነር በቀኝ በኩል የምንለው ይሄ ነው። ሶ በቀኝ በኩል 2 ኮርነሮች አሉ፣ አፐር ኮርነር እና ሎወር ኮርነር። ሶ የቱ ጋር ነው የተቀመጠው? እንደምታዩት ሎወር ኮርነር ኦፍ ራይት ሃንድ ይላል አይደል? ሶ ታችኛውን ፓርት ላይ ነው የተቀመጠው ማለት ነው። እዚህ ጋር ነው ቻርጅቱ የተቀመጠው። ቻርጅቱ ማግኒቲዩድ ቫልዩ ፖዚቲቭ 2 ማይክሮኩሎም ፖዚቲቭ ቻርጅ ነው ያለው። ኦኬ ሶ በዚህ መሰረት ይሄን ኔጌቲቭ ቻርጅ ይሄን ደግሞ ፕላስ ሳይን ማስቀመጥ፣ ሁለቱ ቻርጆች አቀማመጣቸው ይሄን ይመስላል። በዚህ መልኩ ካስቀመጣችሁ በኋላ ከዚህ በኋላ ጥያቄዎቹን መስራት እንችላለን ማለት ነው። ሶ ምንድነው የተጠይቃችሁ? የመጀመሪያው ዲተርሚን ዘ ኤሌክትሪክ ፖቴንሻል ነው የሚለው ደ አፐር ራይት ሃንድ። ዘ አፐር ራይት ሃንድ ማለት ይሄ ነው አይደል? በቀኝ በኩል ደ አፐር ራይት ሃንድ ይሄ ፖይንት ፒ እንበለው። እዚህ ፖይንት ላይ ያለ ኤሌክትሪክ ፖቴንሻል መጠን ስንት ነው ነው የሚለው። ኦኬ ሶ ይሄን ፖይንት የፈለጋችሁትን ስያሜ መሰየም ትችላላችሁ። ፒ ብላችሁ መሰየም፣ ኤክስ ብላችሁ የፈለጋችሁትን ነገር መሰየም ትችላላችሁ። ስለዚህ እዚህ ቦታ ላይ የኤሌክትሪክ ፖቴንሻል መጠኑ ምን ያህል ነው ነው የመጀመሪያው። ሶ ጊቭኖቻችን እናስቀምጠናል።
ጊቭኖቻችን ቻርጅ 1 እና ቻርጅ 2 አለን። መጀመሪያ just given the magnitude of charge 1 how much -5 microcoulomb አለን and another charge 2 ደግሞ ፖዚቲቭ ቻርጅ ነው ፖዚቲቭ 2 ማይክሮኩሎምብ አለን ማለት ነው። ሌላው ሁሌም እዚህ ውስጥ ባይሰጥም መርሳት የሌለብን ነገር ምንድነው ኤሌክትሪክ ኮንስታንት ኤሌክትሮስታቲክ ኮንስታንት የምንለው ነው። ኬ ቫልዩ 9 times 10 to the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ይሆናል ማለት ነው። ኦኬ ሶ ይሄን ምንም ነገር ባይሰጥ ሁሌም መርሳት የሌለባችሁ ነገር ይሄንን ነው። ኦኬ ዘን እነዚህ ነገሮች ናቸው። ዲስታንሳችን እንደምታዩት እዚህ ቦታ ላይ ቻርጇን እስከዚህ ፖይንት ድረስ ያለው ርቀት ምን ያህል ነው? እስኪ እዚህ ቦታ ላይ ነው ሁለት ፖቴንሻል አለ። አንደኛው ከዚህ ወደዚህ ቻርጇን እስከ ፖይንት ፒ ድረስ ያለው ዲስታንስ አለ። ማን ብለን ሰይመው? R1 ብለን ሰይመው። ቻርጅ 2 ደግሞ እስከዚህ ድረስ ያለው ርቀት አለ። ይሄን ደግሞ ዲስታንስ 2 ወይ R2 ብለን ሰይም። ሶ ሬክታንጉላር ፎርም ነው መጀመሪያ ድሮ ያደረግነው። ቅርጹ ጂኦሜትሪውን ስናይ ሬክታንግል ቅርጽ አለው አይደለ? ሶ ቻርጇን እስከዚህ ፖይንት ድረስ ያለው ኤሌክትሪክ ፖቴንሻል ለመፈለግ ዲስታንስ 1 ያስፈልጋል። R1 ፖዚሽን ያስፈልጋል። R1 ማለት ደግሞ ከዚህ ያለው ሜጀርመንት እዚህ ጋር እንደምታዩት ዊድዝ ፓርቱ ማለት ነው። ስንት ነው ማለት ነው? 0.15 ሶ R1 0.15 ሜትር ነው ማለት ነው። ኦኬ ፓራለል ቱ ዚስ ወርድ ሶ እዚህ ጋር ወርድ ወይንም ደግሞ ዊድዝ የምንለው ሌንግዝ እና ዊድዝ ወርድ ሳይድ ወይንም ደግሞ በዚህ ሳይድ ያለው የሌንግዝ መጠን ማለት ነው 0.15 ሜትር አለ። ኦኬ ዲያዘር ደግሞ ቻርጇን እስከዚህ ድረስ ያለው ነው። ቻርጅቱ ደግሞ እስከዚህ ፖይንት ያለው ዲስታንስ ሃይቱ ተሰጥቷል። ያ ማለት ፓራለል ቱ ዘ ሃይት ስለሆነ የዲስታንስ R2 ዲስታንስ ስንት ነው? 0.05 ሜትር። ሶ ይሄንን በዲያግራም መልኩ እነዚህን ቻርጅ ካላስቀመጣችሁ ጥያቄውን ለመመለስ ትንሽ ይከብዳችኋል። ሶ በዚህ መሰረት ጊቭኖቻችን ካስቀመጥን በኋላ ከዚህ በኋላ ያለው ስራ በጣም ሲምፕል ነው። ምክንያቱም ምንድነው የመጀመሪያው ኤ የተጠየቅነው ሪኳየርድ the first question የመጀመሪያው ኤ ዲተርሚን ዘ ኤሌክትሪክ ፖቴንሻል ይላል። እዚህ ቦታ ላይ the upper right hand corner of the rectangle ከሬክታንግሉ upper right hand corner ላይ ምን ያህል ኤሌክትሪክ ፖቴንሻል ይኖራል ነው። ሶ ኤሌክትሪክ ፖቴንሻል at point P how much ሁለት ኤሌክትሪክ ፖቴንሻል ድምር ውጤቶችን እናያለን። አንደኛው የምታዩት ነገር ከቻርጇን የሚገኘው ኤሌክትሪክ ፖቴንሻል ምን እንበለው? ኤሌክትሪክ ፖቴንሻል 1 ይባላል። እዚህ ጋር የምናገኘው ኤሌክትሪክ ፖቴንሻል ደግሞ 2 እንበለው። ከዚህ በፊት እንደተማማር ነው የቻርጅቱ ኤሌክትሪክ ፖቴንሻል 2 ይኖረዋል፣ የቻርጇን ደግሞ ኤሌክትሪክ ፖቴንሻል ይኖረዋል ማለት ነው። ነገር ግን ኤሌክትሪክ ፖቴንሻሎችን ስንደምር ስካላር ኳንቲ ስለሆነ ማግኒቲዩዱ ብቻ ነው የምንደምረው። ቬክተር ቢሆን ኖሮ አንድ ቬክተር ከሌላ ቬክተር ጋር ስንደምር ማግኒቲዩዱን ብቻ ሳይሆን ዳይሬክሽኑንም በደንብ ማወቅ ያስፈልጋል። ለምሳሌ ቬክተር ኳንቲቲ ቢሆን ኖሮ ይሄ ኤሌክትሪክ ፖቴንሻል ሁለቱ ቬክተሮች ፐርፐንዲኩላር ሲሆኑ የምናየው ነገር ፐርፐንዲኩላር ናቸው አይደል? ሶ ፐርፐንዲኩላር ከሆኑ ደግሞ ምንደምረው በፓይታጎረስ ቴረም ቴክኒክ ይሆን ነበር። ኦኬ ነገር ግን እዚህ ጋር ኤሌክትሪክ ፖቴንሻል ስካላር ኳንቲ ስለሆነ እያንዳንዱን የኤሌክትሪክ ፖቴንሻል 1 እና ኤሌክትሪክ ፖቴንሻል 2 ማግኒቲዩዳቸውን ደምረን እዚህ ፖይንት ላይ የሁለቱ ኤሌክትሪክ ፖቴንሻል ድምር ውጤት አት ፖይንት ፒ ምን ያህል ይሆናል ብለን በቀላሉ ማወቅ እንችላለን ማለት ነው። ኦኬ እዚህ ቦታ ላይ ቢ ላይ ደግሞ what is the potential difference for a point at the right hand corner right hand የምንለው ከዚህ ነው። right hand corner rectangle relative to the lower left hand corner ይላል። left hand corner የምንለው ይሄ ነው አይደለ? lower left hand የምንለው ይሄ ነው። lower part እዚህ ጋር ነው። ሶ ምን እንፈልጋለን ማለት ነው? ኤሌክትሪክ ፖቴንሻልስ እዚህ ቦታ ላይ ምን ያህል ይሆናል ብለን እንፈልግና በሁለቱ ፖይንቶች ለምሳሌ ይሄን ፖይንት ፒ ካል ነው ይሄን ፖይንት ኪው ማለት እንችላለን ኦር ኤክስ ብለን እንጠራለን። ኦኬ በሁለቱ በፒ እና በኤክስ መካከል ያለው የኤሌክትሪክ ፖቴንሻል መጠን ምን ያህል ነው? ፖቴንሻል ዲፈረንሳቸው ኤሌክትሪክ ፖቴንሻል አት ፖይንት እንፈልጋለን። ኤሌክትሪክ ፖቴንሻል አት ፖይንት ኤክስ እንፈልግና የሁለቱ የፖቴንሻል ልዩነት ኤሌክትሪክ ፖቴንሻል ምን ያህል ይሆናል ብለን ደግሞ ሰብትራክት አድርገን የሁለቱን ኤሌክትሪክ ፖቴንሻል ስናቀናንስ ፖቴንሻል ዲፈረንስ በሁለቱ ኮርነሮች መካከል ያለውን የፖቴንሻል ዲፈረንስ ልዩነት ማወቅ እንችላለን ማለት ነው። ኦኬ ሶ የተጠየቅነው ቢ what is the potential difference for the point at the right hand corner of the rectangle relative to the lower left hand corner
ሶ ይሄን ፖይንት ፒ ብለናል። ሶ ዘ ፖቴንሻል ዲፈረንስ ፒ ኤንድ ኤክስ አይደል፣ በፒ እና በኤክስ መካከል ኤ እና ቢ ማለትም ትችላላችሁ። ምንም ችግር የለውም። ሶ እኔ ፒ ኤንድ ኤክስ ብያዋለሁ። ሶ ዘ ፖቴንሻል ዲፈረንስ አት ፖይንት ፒ ሲቀነስ ዘ ኤሌክትሪክ ፖቴንሻል አት ፖይንት ኤክስ። ሶ ይሄ ምን ይባላል? ፖቴንሻል ዲፈረንስ፣ በሁለቱ መካከል ያለው ኤሌክትሪክ ፖቴንሻል ልዩነት ማለት ነው። በዚህ መሰረት እነዚህ የምንፈልጋቸው ጥያቄዎቻችን ናቸው። ስለዚህ መጀመሪያ ላይ የተጠየቅነው ግን እዚህ ቦታ ላይ ፒ ብለን የሰየምነው ቦታ ላይ ወይንም ደግሞ ዲተርሚን ዘ ኤሌክትሪክ ፖቴንሻል አት ዘ ራይት አፐር ሃንድ ኮርነር ኦፍ ዘ ሬክታንግል። አፐር ማለት በሌፍት በራይት በኩል አፐር ኮርነር ላይ ያለው የኤሌክትሪክ ፖቴንሻል መጠን ነው። ይሄ ኮርነር ፒ ብለን ስለሰየም ነው እዚህ ቦታ ላይ ያለው የኤሌክትሪክ ፖቴንሻል መጠን ስንት ነው ነው። ሶ ይህን ለመስራት ምን ማድረግ ይኖርብኛል? ፒ ላይ ያለውን የኤሌክትሪክ ፖቴንሻል ለመፈለግ ቻርጇን ያለው የኤሌክትሪክ ፖቴንሻል እና ቻርጅቱ ያለውን የኤሌክትሪክ ፖቴንሻል ኢንዲቪዥዋሊ መፈለግ ይኖርባቸዋል። ቪዋን እና ቪቱ ማለት ነው። ቪዋን እና ቪቱን አገኘን ማለት በቀላሉ ምን ማድረግ እንችላለን? ሁለቱ ሰማፕ ማድረግ እንችላለን ማለት ነው። ሶ ኤሌክትሪክ ፖቴንሻል ቪዋንን ስንፈልግ መጀመሪያ ምናየው ቪዋን እዚ ኳልቱ ኤሌክትሪክ ፖቴንሻል ዋን ማለት ነው የቻርጇን እዚ ኳልቱ ኤሌክትሪክ ኮንስታንት መልቲፕላይድ ባይ ቻርጇን ዲቫይድ ባይ እስከ ፖይንት ፒ ድረስ ያለው ዲስታንስ አር1 ይሆናል ማለት ነው። ሶ ሰብስ ስናደረግ ያው ኤሌክትሪክ ፖቴንሻል ስካላር ኳንቲ ነው ቬክተር አይደለም። ስለዚህ ማግኒቲዩድን ብቻ ነው የምንፈልግ። ኤሌክትሮስታቲክ ኮንስታንት ኬ ቫሊዩ 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎም ስኩዌር ነው። ስለዚህ እሱን ሰብስ ታደረጋለሁ ኢን ፕሌስ ኦፍ ኬ 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎም ስኩዌር ነው። መልቲፕላይድ ባይ ቻርጅ ዋን ኔጌቲቭ ቻርጅ ነው እዚጋ ያለው። ስለዚህ ኔጌቲቭ 5 ማይክሮ ኩሎምብ ዲቫይድ ባይ ሰፓሬሽን ዲስታንሳችን ቻርጇን እስከ ፖይንት ፒ ድረስ ያለው ሰፓሬሽን ዲስታንስ 0.15 ሜትር ነው። እሱን ሰብስ ታደረጋለ ማለት 0.15 ሜትር እዚህ ጋም ማስቀምጠናል። 0.15 ሜትር በዚህ መሰረት ካልኩሌት ስናደረግ ይሄ ኔጌቲቭ ቫሉ ኦልሬዲ ኔጌቲቭ ቮልቴጅ ነው የሚሰጠን። እዚህ ጋር ግን ማይክሮ የምትለዋ ነገር መተንተን አለባት። 9 ኔጌቲቭን ለብቻ ወጣ ነው 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎምብ ስኩዌር መልቲፕላይድ ባይ 5 ታይምስ ዘ ፕሪፊክስ ማይክሮ ሪፕሬዘንት የሚያደርገው 10 ሬዝ ማይነስ 6 ሁሌ እንደምንሰራው ማይክሮ፣ ናኖ፣ ፒኮ፣ ሴንቲ፣ ሚሊ፣ ኪሎ እነዚህ ፕሪፊክሶችን አንዳንዶቹን በትክክል ማስታወስ ይኖርባቸዋል ማለት ነው። እነዚህ ነገሮች መርሳት የለባቸው። ማይክሮ ክሎምብ ወደ ክሎምብ መለወጥ አለበት ቻርጅ። ዲቫይድ ባይ 0.15 ሜትር። ካንስል የሚሆኑትን ዩኒቶች ስናይ ክሎምብ ፐር ክሎምብ ስኩዌርን አንዷን ስኩዌሯን ታጠፋለች። ሜትርም እንደዚሁ አንዷን ስኩዌር ታጠፋለች። የሚቀረው ኒውተን ሜትር ፐር ክሎምብ ይሆናል ማለት ነው። ወይም የቮልቴጅ የኤሌክትሪክ ፖቴንሻል ዩኒት ኤስአይ ዩኒት ቮልቴጅ ነው። በቮልት ማስቀመጥ ትችላላችሁ። ስለዚህ ኔጌቲቭ የሆነ ቮልቴጅ ነው የሚሰጠ፣ ምክንያቱም ኔጌቲቭ ቻርጅ ስለሆነ። ቪ1 ማይነስ እነዚህን ቁጥሮች ማባዛት ነው። 9 ታይምስ 5 ቁጥሮች ለብቻ ማለት ነው። 9 ታይምስ 5 ዲቫይድ ባይ 0.15 ፓወርስ ኦፍ 10 ኖቴሽኖችን ደግሞ ለብቻ ሁሌም እንደምናደርገው መልቲፕላይድ ባይ 10 ዘ ፓወር ኦፍ ፖዚቲቭ 9 multiplied by 10 the power of negative 6. So የኤሌክትሪክ ፖቴንሻል ኤስአይ ዩኒት ቮልት ስለሆነ ቮልት እንላለን። ስለዚህ እነዚህን ቁጥሮች ፓወራቸውን ብናቀናን ስንት እናገኛለን? ምን ማድረግ ነው? አድ ማድረግ ነው አይደል? 10 the power of 9 ሲባዛ 10 the power of minus 6 ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸውን አድ እናደርጋለን። 9 ፕላስ ማይነስ 6 አይደል? ይሄ ኤክስፖኔንሻል ፋንክሽን ማቴማቲክስ የተማራችሁ ስለሆነ 10 አንዱን ቤዝ ወስደናል። ስለዚህ ፕላስ እና ማይነስ ስለሚሆን 9 ማይነስ 6 3 ይሆናል። ስለዚህ የምናገኘው 10 ዘ ፓወር ኦፍ 3 ነው። ሁለቱን ፓወርስ ኦፍ 10 ኖቴሽን ስናባዛ የምናገኘው 10 ዘ ፓወር ኦፍ 3 ወይንም ደግሞ 1000 ይሆናል ማለት። እነዚህ ቁጥሮች በካልኩሌተር ማባዛት እንችላለን። 9 multiplied by 5 multiplied by 5 45 ይመጣል። ዲቫይድ ባይ ስንት ነው? 0.15 ይሆናል። 0.15 የሚመጣላችሁ ሪዛልት 300 ይሆናል ማለት ነው። 300 ታይምስ 10 the power of 3 ቮልት። ያ ማለት ነው ጀስት 300 ኪሎ ቮልት ማለት ትችላላችሁ። 300 ኪሎ ቮልት ወይም ደግሞ 300 ሺህ ቮልት ነው ብለን መናገር እንችላለን። ግን
ያለው ቮልቴጅ ኔጌቲቭ ነው። ይሄን መርሳት የለባችሁ። ኦኬ ሶ የመጀመሪያው ይሄን አግኝተናል። ቀጣይ ደግሞ V1ን ካገኘን የቻርጅ ቱ ቮልቴጅ V2 አት ፖይንት ፒ ላይ እሱን እንፈልጋለን። ኦኬ ስንት ይመጣል? ዲያዘር ያው ኔጌቲቭ 300 ታይም 10 ዘ ፓወር ኦፍ 3 ቮልት ወይንም ደግሞ ሁለቱን ዜሮ እዚህ ጋር ደምራችሁ ኔጌቲቭ 3.0 ወይም 3 ታይም 10 ዘ ፓወር ኦፍ 5 ቮልት ብለን V1ን አግኝተናል። ኤሌክትሪክ ፖቴንሻል 2 ወይም V2 ደግሞ ስንፈልግ ኤሌክትሮስታቲክ ኮንስታንት multiplied by charge 2 divided by R2 ይሆናል ማለት ነው። ኦኬ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎም ስኩዌር የኤሌክትሮስታቲክ ኮንስታንት ነው። ቻርጅ ደግሞ ፖዚቲቭ ቻርጅ ነው። 2 ማይክሮ ኩሎም ተሰጥቷል። ሶ 2 ፕሪፊክስ ማይክሮውን ሰብስቲት እናደርጋለን። ሶ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎም ስኩዌር multiplied by 2 times the prefix micro 10 raised minus 6 coulomb ባለ the whole divided by 0.05 አለ 0.05 ሜትር ዘን በተመሳሳይ መልኩ ነምበሮቹን ኮሌክት እናደርጋለን። 9 times 2 9 ሲባዛ በ2 18 ነው። 18 ለ0.05 እናካፍላለን። ያው ሜትር ስኩዌር አንዷ ሜትር ታጠፋለች፣ ኩሎምብ ስኩዌር አንዷን ኩሎምብ ታጠፋለች። ኒውተን ሜትር ፐር ኩሎምብ ወይንም ደግሞ ቮልት ብለን እንሰይማለን። 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ 6 ቪዋን ስንፈልግ አድ ባረግነው መሰረት ሁለቱን ስናባዛ ኤክስፖነንታቸውን ፓወራቸውን መደመር ነው። ሶ ስንደምር 10 ዘ ፓወር ኦፍ 3 ነው ያገኘነው አይደል? ሶ በጣም ሲምፕል ነው። ሶ ቮልት እነዚህን ነገሮች እናባዛና የቻርጅ ቱ የኤሌክትሪክ ፖቴንሻል መጠን ምን ያህል ቮልት እንደሆነ በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ዘን 18 ሲካፈል ለ0.05 እናደርጋለን። ስንት ይመጣል? 360 አይደል? ሶ V2 ፖዚቲቭ 360 ታይምስ 10 ዘ ፓወር ኦፍ ስንት አለ 3 ቮልት ይመጣል ማለት ነው። ኦኬ ወይንም ደግሞ ይሄንን ወደ 10 ዘ ፓወር ኦፍ 5 ስንለውጠው 12 አይደል 3.60 ፖዚቲቭ 3.60 ታይም 10 ዘ ፓወር ኦፍ 5 ቮልት ማድረግ እንችላለን ማለት ነው። ኦኬ ሶ በዚህ መሰረት እነዚህ ነገሮች ካስቀመጥን በኋላ ምንድነው የምናደርገው? እዚህ ፖይንት ላይ ያለው የኤሌክትሪክ ፖቴንሻል ድምር ውጤት የቻርጅ እና የቻርጅ ቱ ድምር ውጤት ቮልቴጅ አት ፖይንት ፒ ምን ያህል ነው? ምን ያህል ኤሌክትሪክ ፖቴንሻል አለው? ሶ ምንድነው የምናደርገው? ሁለቱን ሰማፕ እናደርጋለን ማለት ነው። ሶ ኤሌክትሪክ ፖቴንሻል ስካላር ኳንቲቲ ስለሆነ ቀጥታ ነው አድ የምናደርገው። ምክንያቱም ምንም ቬክተር ቢሆን ኖሮ ጀስት ሁለቱ ፐርፐንዲኩላር ስለሚሆን አድም ቬክተር አዲሽን እንደተማርነው ሁሉ አንድ ቬክተር ከሌላ ቬክተር ጋር አድ ስናደርግ የራሱ የሆነ ቴክኒኮች አሉ። ይሄ ኤሌክትሪክ ፖቴንሻል ቬክተር ቢሆን ፐርፐንዲኩላር ነው። ስለዚህ የምንደምረው በፓይታጎረስ ቴረም አማካኝነት ነው ማለት ነው። ኦኬ ሶ ኢፍ ቱ ኦር ሞር ቬክተርስ ሜክ 90 ዲግሪ 90 ዲግሪ ሜክ ካደረጉ ወይም ፐርፐንዲኩላር ከሆኑ we use ፓይታጎረስ ቴረም ተጠቅመን በቀላሉ አድ ነበር የምናደርገው። ነገር ግን እዚህ ጋር እንደምታዩት ኤሌክትሪክ ፖቴንሻል ስካላር ኳንቲቲ ስለሆነ ሁለቱን ስካላር ቫልዩ ወይም ማግኒቲዩዳቸውን በቀጥታ መደመር እንችላለን። ስለዚህ እዚህ ፖይንት ላይ ያለው የኤሌክትሪክ ፖቴንሻል መጠን ስንት ይሆናል? ሶ ኤሌክትሪክ ፖቴንሻል አት ፖይንት ፒ ኢዝ ኢኳል ቱ ምንድነው የምናደርገው? ኤሌክትሪክ ፖቴንሻል 1 ፕላስ ኤሌክትሪክ ፖቴንሻል 2 ሁለቱን አድ እናደርጋለን። ሶ ስንደምር ኤሌክትሪክ ፖቴንሻል አት ፖይንት ፒ ኤሌክትሪክ ፖቴንሻል 1 ማለት ኔጌቲቭ 3 ታይም 10 ዘ ፓወር ኦፍ 5 ቮልት ሲሆን ፕላስ ኤሌክትሪክ ፖቴንሻል 2 ደግሞ ፖዚቲቭ 3.6 ታይም 10 ዘ ፓወር ኦፍ 5 ቮልት። ሶ ኮመን የሆኑትን ስናወጣ ኤሌክትሪክ ፖቴንሻል አት ፖይንት ፒ ይሄና የጋራ መውጣት ይችላል። ስለዚህ የሚቀረው ማነው? ኔጌቲቭ 3 ፕላስ 3.6 ታይም 10 ዘ ፓወር ኦፍ 5 ቮልት። ስለዚህ 3 ፕላስ 3.6 ማለት ከ3.6 3 መቀነስ ነው። 3 ቀንሱ 0.6 ይመጣል። ኦኬ ሁለቱን ስቀንሱ ታይም 10 ዘ ፓወር ኦፍ 5 ቮልት መሆን ይችላል። ሶ ነጥቧን እዚህ ጋር ብናመጣ እዚህ ጋር ምንድነው የሚሆነው? ማይነስ ይሆናል። አንድ ነጥብ ይቀንሳል። ሶ ፋይናል አንሰራችን አት ፖይንት ፒ ላይ ያለው የኤሌክትሪክ ፖቴንሻል መጠን እዚህ ቦታ ላይ ምን ያህል ነው ከተባልን
ይሄ ማለት እንችላለን። ወይንም ደግሞ ስታንዳርድ በሆነ ፎርም ለማስቀመጥ 6.0 ወይም 6 ማለት ነው 6.0 ነጥብን ወደ ሽፍት ሳደርግ ከፓወሩ 1 ቀንሳለሁ 10 ዘ ፓወር 4 ቮልት ነው ብለን መናገር እንችላለን ማለት ነው። ኦኬ ሶ እዚህ ጋር ያለውን የፖቴንሻል መጠን ስላገኘን እዚህ ጋር እናስቀምጥ። ኤሌክትሪክ ፖቴንሻል at a point p is equal to ፖዚቲቭ ነው 6.0 times 10 the power of 4 volt ብለን መመለስ ይችላል። ቀጣይ ምንድነው የምናደርገው? እዚህ ቦታ ላይ ደግሞ ያለውን ኤሌክትሪክ ፖቴንሻል ምን ያለው የሚለው መፈለግ አለብን። ምክንያቱም እዚህ ፖይንት እና እዚህ ፖይንት ላይ ያላቸው ፖቴንሻል ዲፈረንስ ነው የተጠየቅነው የቢ አይደል? ሶ ቢ ላይ what the potential difference at a point p and x በፒ እና በኤክስ መካከል ያለ የፖቴንሻል ልዩነት ኤሌክትሪክ ፖቴንሻል ልዩነት ስንት ነው የሚለው at a point p ይሄን ያህል አግኝተናል። እዚህ ኤክስ ብለን የሰየምነው ቦታ ላይ ደግሞ ኤሌክትሪክ ፖቴንሻል at x ምን ያህል ነው የሚለው እንፈልጋለን። ሶ ኤሌክትሪክ ፖቴንሻል ኤክስ ላይ ያለውን የኤሌክትሪክ ፖቴንሻል መጠን ለመፈለግ አንደኛ ቻርጇን v1 ይኖረዋል፣ ይሄ ቻርጅ ደግሞ v2 ይኖረዋል አይደል? ስለዚህ የሁለቱ ኤሌክትሪክ ፖቴንሻል እዚህ ቦታ ላይ ድምር ውጤት ምን ያህል ይሆናል ብለን በተመሳሳይ መልኩ እዚህ ጋር ፒ ላይ እንደሰራ ነው ሁሉ ኤክስ ላይም ያለውን ኤሌክትሪክ ፖቴንሻል መጠን እንፈልጋለን። ኦኬ ሶ እዚህ ቦታ ላይ ያለውን ኤሌክትሪክ ፖቴንሻል ካገኘን እዚህ ጋር እንዳያችሁት የሁለቱን ዲፈረንስ እንፈልጋለን። ዲፈረንሳቸው ስንት ነው? ሶ ኤሌክትሪክ ፖቴንሻል ዲፈረንስ አት ቢትዊን ፒ ኤንድ ኤክስ በኤክስ እና በፒ መካከል ያለው ኤሌክትሪክ ፖቴንሻል መጠን ለመፈለግ ኤሌክትሪክ ፖቴንሻል አት ፖይንት ፒ ሲቀነስ ኤሌክትሪክ ፖቴንሻል አት ኤክስ ብለን መፈለግ እንችላለን። ሶ ፈርስት እዚህ ቦታ ላይ ያለውን ኤሌክትሪክ ፖቴንሻል መጀመሪያ እንፈልጋለን። ሶ መጀመሪያ ኤሌክትሪክ ፖቴንሻል አት ኤክስ ለመፈለግ አት ኤክስ ቫልዩ ኤክስ ላይ ያለውን ኤሌክትሪክ ፖቴንሻል ሁለት ቻርጆች አሉ። አንደኛው ቻርጅ 2 ያለው ኤሌክትሪክ ፖቴንሻል v2 እንፈልጋለን። ቻርጇን ደግሞ ያለው ኤሌክትሪክ ፖቴንሻል v1 እንፈልጋለን ማለት ነው። ኦኬ ሶ የመጀመሪያው v1 ስንፈልግ ኤሌክትሪክ ፖቴንሻል እንዳልኳችሁ የአሮው ምልክቱ ቬክተር ኳንቲቲ መሆኑን ሳይሆን እዚህ ፖይንት ላይ ያለው ኤሌክትሪክ ፖቴንሻል ምን ያለው ነው። ሶ k ታይምስ ቻርጅ 1 ዲቫይድድ ባይ r1 ብለን የምንጠራው ይሄንን ነው። ኦኬ ቻርጇን እስከዚህ ፖይንት ያለው ዲስታንስ r1 ነው። ቻርጅ እስከዚህ ያለው ዲስታንስ ደግሞ ምን ብለን ሰየመውልን r2። ኦኬ ሶ በዚህ መሰረት ኤሌክትሪክ ፖቴንሻል v1 k ስንት ነው? 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲሆን ቻርጇን ኔጌቲቭ ቻርጅ ነው። ኔጌቲቭ 5 ታይምስ እቺ ማይክሮም ትሏት ኢን ዘ ፓወር ኦፍ -6 ኩሎምብ ዘ ሆል ዲቫይድ ባይ ይሄ ዲስታንስ አሁን ፓራላል ቱ ዚስ ነው አይደል? ከዚህ ጋር ተመሳሳይ ይሄን ነው የምንወስደው። ኦኬ የቀደሙን r1 እና r2 ለዚህ ፖይንት ነው የወሰድነው። አሁን ግን r1 ብለን ምሳሌ ይሄ ዳይሜንሽኑ ስንት ነው? 0.05 ሜትር ከዚህ ጋር ልዩነት አለው። እሺ ሶ ይሄንን ጊቭን አር ለምትጠቀሙት አሁን ደግሞ ለአት ፖይንት ኤክስ ለመፈለግ r1 ማለት ስንት ይሆናል? 0.05 ሲሆን r2 ደግሞ ብለን ቻርጅ ያለው ይሄ ርቀት 0.15 ነው። ኦኬ ሶ እነዚህ ነገሮች ምን ይሆናሉ? ይለዋወጣሉ። ሶ ዳይሜንሽኑ በደንብ እንትን ማለት ይኖርባቸዋል። ሶ በዚህ መሰረት r1 ብለን የምንጠራው ይሄን ርቀት ነው። ይሄን ዲስታንስ ይሄ ማለት ደግሞ ይሄ ነው ሃይቱ ማለት ነው 0.05 ሜትር። ልዩነት የሚያመጣው ያ ነው። ኦኬ ሶ ሜትር ስኩዌር በሜትር ኩሎምብ ስኩዌር በኩሎምብ ኒውተን ሜትር ፐር ኩሎምብ ይቀራል ወይንም ቮልት ብለን እንሰይማለን። ሶ ይሄ ኔጌቲቭ ቫልዩ እንዳለ ይቀመጣል። ኔጌቲቭ 9 ጊዜ 5 45 ነው። 45 ሲካፈል ለ0.05 ይሆንና ፓወራቸው መጀመሪያ ላይ እንደሰራ ነው 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ -6 ፓወራቸው ሲደመር 10 ዘ ፓወር ኦፍ 3 ይመጣል ቮልት ብለን እናስቀምጣለን። ሶ ይሄን በካልኩሌተር እንስራ። ሶ 45 ዲቫይድ ባይ 0.05 የሚመጣው 900 ነው። ኦኬ ሶ ኔጌቲቭ 900 ታይምስ 10 ዘ ፓወር ኦፍ 3 ቮልት። ሶ ወደ ስታንዳርድ ስን ኔጌቲቭ እንዳለው ነው ሁለቱን ዜሮ እዚህ ጋር እንደምረው 9 ይሆናል። 9.0 እናርግ። ኦኬ 9 ማለት ነው። እዚህ ጋር ስንደምረው 10 ዘ ፓወር ኦፍ 5 ይሆናል። ኦኬ
የመጀመሪያውን አገኘን v1 አገኘን። vx ስንፈልግ v1 ፕላስ v2 ነው። ኦኬ የመጀመሪያው v1 ስላገኘን የመጀመሪያውን እዚህ ጋር እንጻፈው። v1 ቫልዩ ስንት ነው ያመጣ ነው? ኔጌቲቭ 9.0 ታይም 10 ዘ ፓወር ኦፍ 5 ቮልት። ቀጣይ ማንን ነው? v2 ቻርጅ 2 እስከዚህ ድረስ ያለ ይሄን v2 እንፈልጋለን። እዚህ ጋር v2ን ስንፈልግ k ቫልዩ ስንት ነው የሚያሳየው? 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። ቻርጅ 2 ፖዚቲቭ ነው። 2 ማይክሮ ኩሎምብ አይደል? ማይክሮ ማለት 10 ዘ ፓወር ኦፍ -6 ኩሎምብ ማለት ነው። ሲካፈል r2 ብለን የምንሰይመው ይሄን የድሮን አይደለም የምትጠቀሙት። r2 ማለት ይሄ ቻርጅ እዚህ ቦታ ላይ ስለሆነ ይሄን ዲስታንስ ነው። ይሄ ዲስታንስ ደግሞ ከዚህ ጋር ፓራል ስለሆነ 0.15 እንጠቀማለን። ኦኬ 0.15 የመጀመሪያውን አት ፖይንት ፒ ስንፈልግ የተጠቀምነው ዳታ r1 እና r2 ጀስት ዲስታንሱ ይለዋወጣል ማለት ነው። ኦኬ አሁን ስንጠቀም ኤክስ ላይ r1 ቻርጇን r1 ያልነው ይሄ ነው። ቅድም ግን አት ፖይንት ፒ r1 ያልነው ይሄ ነው። የዚህ ዊድዝ እና ዊድዝ ቫልዩ ነው ሃይቱ ልዩነት አለው አይደል? ሜጀርመንታችን ኤግዛክትሊ መጀመሪያ ሬክታንጉላር ፎርም ስለሆነ ሃይቱ 0.05 ነው፣ ዊድዙ ደግሞ 0.15 ነው። ኦኬ ያንን ጀስት ሪአሬንጅ ታደርጉ። ቀጣይን ጊቭን ሳይሆን እዚህ ጋር ያለውን ዳታ መጠቀማችሁ መርሳት የለባችሁ። ዘን ፋይናሊ ምንድነው የምናደርገው? ሜትር ይሄ ስኩዌር በተመሳሳይ መልኩ እናባዛለን። 9 ጊዜ 2 18 ነው። ፖዚቲቭ ስለሆነ 18 ሲካፈል ለ0.15 ይሆናል አይደለ? 9 18 አይደል? 9 ሲባዛ በ2 18 ነው። ሲካፈል ለ0.15 ፓወራቸው ደግሞ 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ 6 ስናቀናነሳቸው 10 ዘ ፓወር ኦፍ 3 ነው። በተደጋጋሚ ስለሰራ ነው። ኦኬ ቮልቴጁ በኤሌክትሪክ ፖቴንሻል በቮልት እናስቀምጣለን። 18ን ለ0.15 እናካፍለው። ስናካፍለው 18 ሲካፈል ለ0.15 110 ይመጣል። 120 ሲባዛ ይህን ስናካፍለው ነው 120 የመጣው 10 ዘ ፓወር ኦፍ 3 ቮልት። ነጥቧን እዚህ ጋር እናምጣት። 1 2 አይደል? 1.20 ወይንም 1.2 ማለት ነው። ወደ ሌፍት 2 ፖይንት ሽፍት ካረኩ ፕላስ 2 ነው ማድረገው። ስደምርለት ፓወር 5 ይሆናል ማለት ነው። ይሄና ተመሳሳይ መልስ ነው። ይሄን ካስቀመጥኩ በኋላ v2ን አገኘው ማለት ነው። v2 ስንት ነው? v2 ያገኘውት አንድ ፖዚቲቭ ነው። 1.2 10 ዘ ፓወር 5 ቮልት አገኘ። v1 እና v2 ቻርጇን ያለው የቮልቴጅ v1 ቻርጅ ደግሞ ያለው ቮልቴጅ v2 ሁለቱ ኤሌክትሪክ ፖቴንሻላቸው ተደምሮ ኤክስ ላይ ምን ያህል ነው? ኔት ኤሌክትሪክ ፖቴንሻል አት ፖይንት ኤክስ ማለት ነው። እዚህ ጋር መደመር ነው የሚጠ ሁለቱን አድ ሳረግ እዚህ ጋር አስቀምጫለሁ። ሁለቱን ስደምር አት ኤክስ ላይ ያለው የኤሌክትሪክ ፖቴንሻል መጠን ምን ያህል ነው የሚለውን እናገኛለን። ዘን ኤሌክትሪክ ፖቴንሻል አት ፖይንት ኤክስ is equal to v1 plus v2 v1 ስንት ነው? ኔጌቲቭ 9.0 ታይም 10 ዘ ፓወር 5 ቮልት አለን ፕላስ ማን እንደምራለን 1.2 ታይም 10 ዘ ፓወር 5 ቮልት ይሄን እናገኛለን ማለት ነው። ደን ይሄን ካገኘን በኋላ ሁለቱ ምንድነው የምናደርጋቸው? ኮመን የሆኑትን አወጣለሁ። v at x is equal to commonly 9.0 ፕላስ ይሄና ይሄ ነው የሚቀሩት 1.2 አይደል? ኮመን የሆነው ማን ነው? ይሄና ይሄ ታይም 10 ዘ ፓወር 5 ቮልት ከ1.2 ኔጌቲቭ 9 ፕላስ 1.2 ማለት 1.2 ላይ 9 መቀነስ 1.2 ማይነስ 9 ስታረጉት ኔጌቲቭ 7.8 ይመጣል ማለት ነው። ኦኬ መልሳችን ኔጌቲቭ 7.8 ታይምስ 10 ዘ ፓወር 5 ቮልት ይመጣል። ኦኬ ኤክስ ላይ ያለው ኤሌክትሪክ ፖቴንሻል መጠን እዚህ ቦታ ላይ ስንት ያሳያል? እዚህ ጋር ልጻፈው። እዚህ ጋር ይሄንን አግኝቻለሁ እንዳትረሱት አይደል? እዚህ ጋር ደግሞ ማንን አገኘው? ቪኤክስ ኔጌቲቭ ቮልቴጅ ሲሆን ኔጌቲቭ ስንት 7.8 ታይም 10 ዘ ፓወር 5 ቮልት ነው ማለት ነው። ኦኬ
ሶ ሁለቱን አገኘው ይሄ እና ያኛው ኦኬ በዚህ መሰረት ፖቴንሻል ዲፈረንስ ፒ ኤንድ በፒ እና በኤክስ መካከል ያለ ኤሌክትሪክ ፖቴንሻል ስንፈልግ px is equal to ኤሌክትሪክ ፖቴንሻል ምን at point p ሲቀነስ ኤሌክትሪክ ፖቴንሻል at point x ነው አይደለ ሶ ያስቀመጥነው ሶ ኤሌክትሪክ ፖቴንሻል ዲፈረንስ point p and x መካከል ኤሌክትሪክ ፖቴንሻል at point p እዚህ ጋር ያገኘሁት ዳታ አለ 6 times 10 the power of 4 volt ነው ሲቀነስ ማን ነው መቀነሰው at x ላይ at x ደግሞ ኔጌቲቭ ስለሆነ ኔጌቲቭ 7.8 times 10 the power of 5 volt ዘን እዚህ ጋር ማይነስ ማይነስ ፕላስ ነው የሚሆንልኝ ስለዚህ ፖቴንሻል ዲፈረንስ ፖይንት p and px መካከል x ላይ ያለውና በp መካከል ያለው ኤሌክትሪክ ፖቴንሻል ዲፈረንስ መጠን 6.0 times 10 the power of 4 volt ፕላስ ማይነስ ማይነስ ፕላስ ወደ ፕላስነት ይለወጣል 7.8 in the power of 5 volt ሶ እዚህ ጋር እንደምታዩት ፓወራቸው አንድ አይነት አይደለም ወደ አንድ አይነት መለወጥ አለባችሁ ይሄንን ወይን ይሄን ፎርም ማድረግ አለባችሁ ወይንም ደግሞ ይሄን ወደ 5 መለወጥ አለብን ሶ ይሄ ወደ 5 ሲለወጥ አንድ ሽፍት እናደርጋለን እዚህ ጋር አንድ ዴሲማል ሽፍት ስና 0.6 in the power of 5 ማድረግ ትችላላችሁ ይሄን ጀስት ቼንጅ እናደርገው ሶ ይሄ ሞዲፋይ ስናደርግ ይሄንና እዚህ ጋር ያለውን ነጥብ 0.6 ሲባዛ 10 in the power of 5 እናደርገው so this one 0.6 and shift to the left ስታደርጉ ፓወሩ ጋር ምን እንደምታደርጉት ፕላስ ነው የምትጨምሩ to the right ስታደርጉ ደግሞ ሰብትራክት ነው የምታደርጉ so to the left and point shift ስላደርጉ እዚህ ጋር ፕላስ ሆነ 10 in the power of 5 so common የሆነ 10 in the power of 5 10 in the power of 5 አለ so የቀረው ኤሌክትሪክ ፖቴንሻል ዲፈረንስ between point p and px ብዬ ያሳየምኳቸው ሁለቱ so የጋራ 0.6 እዚህ ጋር አለ ፕላስ 7.8 ኮመን የሆነ 10 the power of 5 ቮልት አለን ማለት ነው ኦኬ so ሁለቱን ሲደምሩ ስንት ይመጣል ሲደምሩ 8 እና 6 ስንት ነው 14 አንድ አለ ከዚህ ጋር 7 ሲደመር 0 ያው 7 አለ አንድ ስላለ 8.4 ይሆናል ማለት ነው ኦኬ ሶ አድ ስታረጉ 7.8 ፕላስ 0.6 ነው ይሄ 14 ይሆናል 1 ነጥብ እዚህ ጋር አለ ይሄ 8 አይደል 7 ሲደመር 0 7 ነው ከአንድ ጋር 8.4 ይመጣል ታይም 10 the power of 5 volt ሶ ኤሌክትሪክ ፖቴንሻል ዲፈረንሳችን በp እና በx መካከል ያለው ኤሌክትሪክ ፖቴንሻል ዲፈረንስ መጠን ስንት ነው 8.4 ታይም 10 the power of 5 volt ነው ብለን መመለስ እንችላለን ማለት ነው ሶ ጥያቄው ላስታውሳችሁ ቢ what the potential difference for a point at the right hand corner ማለት ከላይ point p ያለው ነው relative to the lower left hand corner ደግሞ ያላት እቺ point x ነች ሶ በሁለቱ መካከል ያለው ኤሌክትሪክ ፖቴንሻል ዲፈረንስ መጠን ስንት አግኝተናል 8.4 in the power of 5 ቮልት ነው ይሄ የቢ መልሳችን ነው ማለት ነው ሶ ለዛሬ ይበቃናል በሚቀጥለው ሌሰን ደግሞ ቀሪ ጥያቄዎች አሉን እነሱን ጥያቄዎች በጋራ አብረን እንሰራለን ማለት ነው እስከዚያው ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ